በእናንተ ዘንድ የማያምን ልብ አይኑር የሚለውን ነው። ሁለቱንም ሳምንት ይዘን የመጣ ነው። እልከኛ የሆነ በኃጢአት የሚታለልና እግዚአብሔርን የሚክድ ልብ በእናንተ አይገኝ። ይሄ ደግሞ እንዳይገኝ እርስ በእርሳችሁ ተመካከሩ የሚለውን ሞር ይዘን እርስ በእርሳችን በእምነት የምንጸናበትን ከቅዱሳን ሁሉ ጋራ የምንካፈለውን ጥልቀቱ፣ ስፋቱ፣ ርዝመቱ፣ ከፍታው ከመታወቅ የሚያልፈውን የእግዚአብሔርን ፍቅር በማወቅ እንድንሞላ ግን ያንን ፍቅር በማወቅ እንድንሞላ ምን እናድርጋለን? እርስ በእርሳችን ምን እንበላለን? እንመካከር። ስለዚህ የእርስ በእርሳችን የመመካከራችን ነገር በኤፌሶን ቃል ላይ ተርጉመነው ምናልን? ከመታወቅ በሚያልፈው ፍቅር ምን እንበላለን? ከቅዱሳን ሁሉ ጋራ ያንን ፍቅር በማወቅ እንድንሞላ። ስለዚህ አንዳችን ከአንዳችን ጋር የመለኮትን ፍቅር እንድንካፈል መወደዳችንን እንድናውጅ በመወደዳችን ውስጥ ምን ብለናል? የመጀመሪያውን እምነት እስከ መጨረሻው የምንጠብቅበትን እውነት መስማት ብለናል። ያም እምነት ደግሞ ከመጀመሪያው እስከ መጨረሻው በእኛ ዘንድ ከጸና አለን አይደለም? በእርሱ ዘንድ የሆነውን ተካፋይነት ስንመለከት ነበረ። ስለዚህ የመጀመሪያው እምነት እስከ መጨረሻው መጠበቅ ምናልን? የመጀመሪያ ወንጌል ሲሰበክልን በነፍሳችን የመጣው እርግጠኝነት እስከ መጨረሻው እሱን ይዞ ምን ማለት መቀጠል። ያ ግን እስከ መጨረሻው እንዲቀጠል ምን አድርጉ አለ? እርስ በእርሳችሁ ምን በሉ አለ? ልክ እንደ ዛሬው ምን በሉ አለ? ተመካከሩ። ስትመካከሩ ውስጥ ምን አውሩ ግን ተባለ? የእናንተን ፍቅር ለእግዚአብሔር ነው ያለው አይደለም። የእግዚአብሔርን ፍቅር ለሰውየው ንገሩት። ምን ያክል እንደተወደደ፣ ምን ያክል ምክንያት አልባ እንደሆነ እግዚአብሔር ወደ ግለሰቡ ዓለም የመጣበት የመለኮትን ፍቅር እርስ በርሳችሁ ምን በሉ አለ? በማወቅ ተሞሉ አለ። በማወቅ ተሞሉ። ስለዚህ ምዕራፍ 4ም ከምዕራፍ 3 የቀጠለ ሐሳብ ነው። እንግዲህ በሚል ቃል የተናገረው ምዕራፍ 3ም እንግዲህ በሎ ነው። ይሄ እነዚህ አያያዥ ቃሎቹ ከኋላ ያለውን ነገር እንዳንረሳ ወይም ከኋላ ከነገረን ነገር ላይ ቆመን በዛ ምክንያት ቀጣይ የሚነግረንን ነገር እንድናስብ ነው የሚያደርገን። በጣም ብዙ ሪቫይዝ ማላደርገው መጣበታለሁ ያው ስለምንማር ማለት ነው። ዛሬ ግን ካለን ታይም አንፃር ብዙ ሪቪዥን አልሰራም፣ ግን ከባለፈው ተነስተን ነው እንድናወራ ያስገድደናል። የመጽሐፉ ሐሳብ ምዕራፍ 4 ነው። ሌላኛው የዕብራውያን መጽሐፍ ላይ ያለ ማስጠንቀቂያ ነው። እንግዲህ የተጻፈበትን ዓላማ ምናምን ሳትረሱ ነው እንግዲህ ይህንን መስማት ያለባችሁ። ትዝ ይላችኋል ኢትዮጵያ ላይ ይህ በእንዲህ እንዳለ የሚል የዜና አንባቢ ዜናውን ያነብና ይህ በእንዲህ እንዳለ ብሎ ሌላ ይነግራል። ምን እያለ መሰላችሁ? ይሄ አሁን ያወራኋችሁን አትርሱ፣ ይሄ በእንዲህ እንዳለ ይልና ከዚህ በፊት ያወራነው ልክ እንዳለ እሱ ላይ ጨምረን እንድንሰማ ያስፈልጋል። አሜን ነው ወይ? እየተውነው ሳይሆን እዛው ላይ እየጨመረን፣ ምክንያቱም እየተሰራን ስለምንሄድ ማለት ነው። ስለዚህ ምዕራፍ 4 ላይ ሲመጣ እንደገና የሚጀምርበት ቃል እንግዲህ የሚለው ቃል ስለዚህ እንደማለት ነው። እንግዲህ ካለም ያለው ከዚህ በፊት ካወራኋችሁ ነገር ላይ ተነስታችሁ ወደ እረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ወደ እረፍቱ ለመግባት ገና ተስፋ ቀርቶልን ከሆነ ምናልባት ከናንተ ማንም የማይበቃ መስሎ እንዳይታይ እንፍራ። አሁን የማይበቃ መስሎ እንዳይታይ እንፍራ ሲል እንግዲህ የሚለው ቃል ምናልባት ምዕራፍ 3 ወደ መጨረሻው ብትሄዱ ሐሳቡን ሲዘጋ የዕብራውያን ጸሐፊ በአንድ ቃል ነው የዘጋው። ባለመታዘዛቸው አለና ልክ ሲዘጋው ምን አለ? ባለማመናቸው ጠንቅ አልገቡም ብሎ ነው 4 ነጥብ የሚያደርገው። ምዕራፍ 3 ላይ ከሄዳችሁ ባለማመናቸው ስላላመኑ አልገቡም ይልና እንግዲህ የሚለው ቃል ኦኬ ምሳሌ የተሰጡን ሰዎች ሁሉ 40 ዓመት እግዚአብሔርን የተፈታተኑት ልባቸው ምን ያለበት እግዚአብሔር ላይ የደነደነበትና በብዙ ተአምራትን በመካከላቸው ቢገለጥ በመጨረሻው ሰዓት ላይ የወጡበትን እምነት ለመግባት የታጣባቸው ቃሉን የሰሙ እግዚአብሔርን 40 ዓመት የፈተኑት በተአምራት የበሉ በተአምራት የጠጡ በተአምራት የወጡ የገቡ እነርሱ መጨረሻ ላይ ሲፈተሹ ምን አልተገኘባቸውም ማለት ለመግባት የሆነው እምነት አልተገኘባቸውምና ባለመታዘዛቸው ጠንቂልና ምን ብሎ ያን ሲተረጉመው ባለማመናቸው ጠንቅ ምን አላሉም አልገቡም።
ይልን እንግዲህ የሚለን ኦኬ እነሱ ባለማመን ካልገቡ እናንተ ደግሞ ይላቸዋል ይህንን መልእክት የሚጽፍላቸው ዕብራውያኖችን ወደ እረፍቱ ለመግባት ተስፋ ቀርቶላችሁ ከሆነ ወይም ደግሞ በዚህ ጥሪ ተጠርታችሁ ከሆነ ምናልባት ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ ነው የሚለው። ስለዚህ አንድ እንድንፈራው የፈለገው ነገር አለ። ይሄኛውን ፍርሃት ግን በምዕራፍ 2 ላይ ነፃ ከወጣንበት ፍርሃት ጋር እንዳናቀላቅለው ምዕራፍ 2 ላይ በሞት ፍርሃት በባርነት የተያዙትን ነፃ ያወጣ ዘንድ በሞት ላይ ስልጣን ያለውን በሞቱ ሽሯል ብሎ አንድ የሰው ልጆች ሁሉ ፍርሃት የሆነውን ሞት ራሱ ኢየሱስ በሞት መከራ መጥቶ ሞትን ምን አድርጎታል? ድል ስላሸነፈው እኛ ከአንድ ፍርሃት ነፃ ወጥተናል ይላል። ምን ከሚባል ፍርሃት ነፃ ወጥተናል አለ? ሞት ከሚባል ወይ ደግሞ ዘላለማዊ ሞት የሚባለውን ፍርሃት እንዳንፈራ በሞት ፍርሃት ባርነት የነበርነውን እኛን ከሞት ፍርሃት ነፃ አውጥቶናል። ስለዚህ አሁን እዚህ ጋር እንድንፈራ የተነገረን ፍርሃት ይሄኛውን ፍርሃት እንዳይደለ በምዕራፍ 2 ላይ ድል እንዳደረገው እናውቃለን። ስለዚህ ታዲያ ምንድነው እንድንፈራ የፈለገው? አለመብቃትስ ብሎ የሚተረጉምልን ነገር ምንድነው? ወደ እረፍቱስ ተስፋ ገና ቀርቶልናል ያለን ነገር ምንድነው? እነዚህ ነገሮች ማሰብ አስፈላጊ ነው። እዚህ የመጀመሪያው እንድናስብ የተፈለገው ባለማመን እነሱ አልገቡም ካለ በኋላ እዛ ጋር መውጣት መግባት ብለን ስለተረጎም ነው። እዚህ ጋር የድህነታችንን ባህሪ በሶስት ጊዜ ውስጥ ማየት አስገዳጅ ይሆናል። ምክንያቱም ወደፊት አንድ ተስፋ አለ ብሎ ነው የሚነግረን። አንድ ተስፋ አለ ብሎ ነው የሚነግረን። ያኛው ተስፋ የምን ተስፋ ነው? በሮሜ 8 ላይ የሰውነት ቤዛ ወይም ደግሞ የልጅነታችን መገለጥ ብለናል። ወይም ደግሞ ቅዱሳን የተጠሩ የጸደቁ የከበሩ ተብሎ ስለተተረጎመልን የከበረ የሚለው ቃል በክርስቶስ መምጣት ላይ ያለ ሙሉ የሚሆን ስርዓት እንደሆነ ይነግረናል። በመንፈሳችን በኩል ግን ያንን ጽድቅ፣ ያንን እረፍት፣ ያንን እርግጠኝነት አግኝተናል። በአእምሮአችን እየታደስን ያለን ነው። ስለ ቅድስና ባለፈው ስናወራ ልክ እንዳወራ ነው። በስጋችን ግን የሆነው ነገር ምን ብሎልናል ይላል? ቀርቷል። ከፊታችን አንድ እረፍት በስጋ የሆነው እረፍት ቀርቷል ይላል። ይሄንን በሁለት አድርጎ ወደ ታች ስለሚተረጉመው ግልጥ እየሆነልን ስለሚሄድ እነሱን እናወራለን። ስለዚህ አንድ ተስፋ ቀርቶላችኋል። ስለዚህ ከመካከላችሁ ማንም የማይበቃ መስሎ እንዳይታይ እንፍራ ካለ በኋላ ስለዚህ ደግሞ እንደተነገረ ለኛ የምስራች ተሰብኮልናል። የተሰበከልን የምስራች ምንድነው ከተባለ ወደ እረፍቱ መግባት የሚባል ነው። ቁጥር 1 ላይ ስለገለጸልን ወደ እረፍቱ መግባት ተሰብኮልናል። ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። አሁን ምዕራፍ 3 ላይ ያሉትን ሰዎች አላመኑምን? ሊገልጥበት የፈለገው ቃል ይውላችሁ የ40 ዓመት የመለኮት መገለጥ በእነሱ ልብ ውስጥ በእምነት ምን ስላላደረጉት ኤክስፒሪየንስ አድርገው ፓርት ኦፍ ኢት ስላልሆኑ ነው። በእምነት ከነገሩ ጋር ስላልተገናኙ ወይም በእምነት የተነገራቸው ቃል ከነሱ ጋር ምን ስላላለ ስላልተዋሃደ የትኛው ትገባላችሁ ያላቸው ቃል መጨረሻ ላይ ሲፈተሽ ቃሉን ሰምተዋል፣ ግን ምን አላሉም? ቃሉን አላመኑም። ስለዚህ ለነሱ ያ እረፍት ቢሰበክላቸውም እረፍቱን ግን ኤክስፒሪየንስ ያለው ወደ እረፍት ያልገቡበት ምክንያት ቃሉ በእምነት ምን ስላላለ ነው አለ ስላልተዋሃደ ነው ይላል። አሁን ሰሚዎች የሚላቸው አሉ። ምዕራፍ 3 ላይ 40 ዓመት በምድረ በዳ እግዚአብሔር ከግብፅ አውጥቶ የመራቸውን ሰዎች ነው ምን ያላቸው? ቃሉ ተሰብኮላቸዋል፣ ቃሉ ግን በእምነት ከነሱ ጋር አልተዋሃደ። ስለዚህ አሁንም ቁጥር 1ን እንድንተረጉም እንፍራ የሚለው ቃል ምዕራፍ ቁጥር 2 ላይ ስትመጡ ምዕራፍ 4 ቁጥር 2 ላይ የምንፈራው ነገር ምንድነው? እንድንፈራ ያለው ነገሩን በእምነት ሳይዋሃድብን እንዳይቀር። መፍራት ያለባችሁ የማያምን ልብ በእናንተ ዘንድ እንዳይገኝ ነው የሚለው። ስለዚህ ምን ፍሩ ነው የሚለን መጽሐፍ? አለማመንን በሉ እግዚአብሔርን መጠርጠር እንድትፈሩ ነው የሚለው እዚህ ጋር። ምክንያቱም
የተነገረው ቃል ከሰሚዎቹ ጋር በምን አልተዋሃደም አለ። ስለዚህ ምን አላላቸውም ይሄንን ላስት ዊክ ላይ ወይም ከዛ በፊት ስንነጋገር የማቴዎስ ምዕራፍ 13ን ኢየሱስ ክርስቶስ የሰጠውን የዘሩን ምሳሌ ተነጋገር ትዝካላችሁ። የዘሩ ምሳሌ ምን አለ? ዘሩ የወደቀበትን ልብ አሳየን። መስማት ሰምተዋል፣ ኦፍ ኮርስ ሰምተዋል። በእምነት ግን ተዋህዷል? ለሁሉም አልሆነላቸውም አለ። አንዱ ግን ምን ሆኖለታል አለ? በእምነት ስለተዋሃደ ምን አብሮታል አለ። ስለዚህ የሚመጣው ቃል ላይ እርግጠኝነት ሲመጣ ይላችሁ ምዕራፍ 2 ላይ የነገረን አንድ ቃል ይኖራል። ምን የሚለው ቃል? በእርሱ ላይ ያለን ድፍረትና ተስፋን አጥብቀን መያዝ ይሆንልን። ምን ሲሆን? የተነገረው ተስፋ ላይ በእምነት ምን ሲሆንልን? ሲዋሃድ። ስለዚህ የዕብራውያን ጸሐፊ ሰው ካመነ በኋላ እምነቱን ሉዝ ያደርጋል ሳይሆን እያለን ያለው ሰው ግን እየሰማ ግን በእምነት ከሰማው ነገር ጋር ላይዋሃድ ስለሚችል የሰማው ነገር ላይጠቅመው ይችላል። ስለዚህ በህይወታችን ውጤት የሚያመጣ ቃል የሰማነው ብቻ ሳይሆን ወዳጆቼ ያስተዋልነው ነው በሉ። ያስተዋልነው ነው። ያስተዋልነው ማለት ነው ወደ እምነት የመጣን ነው። እቺኛውን በሐዋርያ ምዕራፍ 9 ላይ ትዝ ይላችኋል። ሐዋርያ ሥራ ምዕራፍ 8 ላይ የኢትዮጵያው ጃንደረባ ትዝ ይላችኋል። በሰረገላ ተጭኖ እየመጣ ያለ የጌታ መንፈስ ምን አደረገው? ፊልጶስን ወደ ሰረገላው ቅረብ አለው። ወደ ሰረገላው ሲቀርብ ሰውየው ምን እያደረገ ነበረ? የኢሳይያስን መጽሐፍ እያነበበ ነበር በየገለታ እያለ። እንደውም ሰውየው ሄዶ ስንተኛው ምዕራፍ ላይ ደርሷል? 53ኛው ምዕራፍ ላይ ደርሷል። ማለት ጥቅሉን አንብቦ ኦልሞስት ሊጨርሰው ነው። ያንን ሁሉ ሲያነብ ሰውየው ምን እንደሚያነብ አያውቅም ነበር። ምን እንደሚያነብ አያውቅም ብቻ ሳይሆን ስለ ነብዩ ይጻፍ፣ ስለ ሌላ ሰው ይጻፍ፣ ሰግዶ ነው የመጣው፣ ስም ሆኖ ተሳልሞ ሰጥቶ ምናምን ነው የመጣው፣ በዓል አክብሮ ነው የመጣው። ከዛ ቀረበና አንድ ጥያቄ ጠየቀው። የምታነበውን መጽሐፍ ምን ትለዋለህ ወይ ታስተውለዋለህ? ምን ጠየቀው። ሰውየው እንደዚህ አለው፣ አላስተማሪ እንዴት አድርጌ ነው የማስተውለዋል አለውና ኢንቫይት አደረገውና ወደ ሰረገላው ይወጣል። ወደ ሰረገላው ሲወጣ ከሚያነበው ቃል ተነስቶ እስከ ኢየሱስ ክርስቶስ ድረስ ሰበከ። አሜን ነው ወይ? ይኸውላችሁ ጤነኛ ስብከት ከየትኛውም ጥቅስ ሲነሳ ኢየሱስ ጋር የሚያደርስ ነው። አሜን ነው ወይ? አሜን ነው ወይ? እውነተኛ ስብከት ከሆነ ይኸውላችሁ ከየትኛውም ጥቅስ ተነሱ፣ ሰውየውን ግን ኢየሱስ ጋር ማድረስ አለባችሁ። እስጢፋኖስ ማድረግ መሰለ ከኢሳይያስ 53 ተነሳና ማጋ ደረሰው ኢየሱስ ጋር ፓርክ አደረገ። ይኸውላችሁ ደስ የሚለው ከኢየሱስ ቀጥሎ ስብከት የለም። ማንም ሰው ክርስቶስ ጋር ሲደርስ ስብከት ይጨርሳል። አሜን ነው ወይ? ቀጥሎ ሊሰብክ አይችልም። አሜን ነው ወይ? ኢየሱስ የስብከት መጨረሻ ነው በሉት። አሜን ነው። ስብከት ሲያልቅ ክራይስት ጋር ካለቀ ጤነኛ ነህ በሉ። አሜን ነው ወይ? አሁን ችግሩ አብርሃም ጋር ከጨረስክ ሰው መዳን አይሆንለትም። አሜን ነው ወይ? ኢየሱስ ጋር አደረሰውና ልክ ኢየሱስ ጋር ሲያደርሰው እንዳጋጣሚ ውሃ ጋር ደረሱ። ያው እዚህ መካከላችን የሚጠመቁ ልጆች አሉ። ውሃ ጋር ሲደርሱ አንድ ጥያቄ ጠየቀ። ይሄው ውሃ አለ ይላችሁ የሰማው ነገር ውጪ እንኳን የሚያየውን ነገር ለመተርጎም ረድቶታል። ውሃ ሲያይ ድሮ መታጠቢያ ገብቶቻል፣ መታጠቢያ ምናምን መንጫ ነው። አሁን ግን መጠመቂያ እንደሆነ ገባው። አሜን ነው ወይ? የተማሩት ይሄው ውሃ አለና እንዳልጠመቅ የሚከለክለኝ ነገር ምንድነው አለው። ብታምን ተፈቅዶልሃል አለው። እንደዚህ አለ። በእውነት አለው ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ በፍጹም ልብ ያምናሉ አለ። ካመንክ ተፈቅዶልሃል አለው። ሰረገላውን አቆመ። ይኸውላችሁ ሌላ ጊዜ የሚዋኝበት ውሃ ግን የሆነ ቀን ከመለኮት ዓለም ጋር መገናኛ ሆነለት። አሜን ነው ወይ? እምነቱን የመሰከረበት ሆነ። አወረደው፣ አጠመቀው፣ ተነጥቆ ሄደ። አሜን ነው ወይ? የንጥቀት አገልግሎት የሰማችሁ ትኖራላችሁ። መነጠቅ ጥሩ ነገር ነው። ግን እዛ ጋር ሰውየው የተነጠቀው ለራሱ አይደለም፣ ለዚህ ላጠመቀው ሰውዬ ምስክር እንዲሆን ነው። ያመነው ነገር መለኮታዊ እንደሆነ እንዲረዳ ምን አደረገው መሰላችሁ? እስጢፋኖስ ነጠቀበት ሲል ሰውየው የነገረኝ ነገር በእርግጥ ዲቫይን ነው። አሜን ነው ወይ? ሃሌሉያ። ለሽርሽር አትነጠቅም። ለሆነ ሰውዬ ምልክት እንድትሆን ነው በሉት። አሜን ነው ወይ? የሆነ ሰውዬ እንዲያምን ነው እንጂ አንተን በአውሮፕላን ነው የሚወስድ። ለምን ይነጥቃል? ምን ቀላል ቴክኖሎጂ ስላለ። ስለዚህ ሁላችሁ ማስተዋል ውስጥ ነው እምነት የመጣለት። ማስተዋል ውስጥ ይውላል። ይሄኛው የዕብራውያን 4 ጸሐፊ አንድ ነገር አጥብቆ ሊነግረን ፈለገ። ምን አለ መሰላችሁ? ወደ እረፍቱ ለመግባት እኮ ተስፋ ቀርቶላችኋል ይላቸዋል ኦዲየንሱ። አዎ ይላሉ። ኢየሱስን በሙሉ እንዳልያዙት
ከምናነባቸው ማስጠንቀቂያዎች ላይ እንመለከታለን። ነግራችኋለሁ፣ ሁለት መሆን ስለሚቻል በጊዜው አባቶቻችሁ በማያምን ልብ ወደ ምን አልገቡም ማለት ወደ እረፍት ኢቭን የገቡት እንኳን ወደ እረፍት እንዳልገቡ ይነግራል። ሌላ እረፍት እንደተቀጠረ ይነግረናል። ግን አባቶቻችሁ ግን ወደ ከነዓን ወደ ተነገረላቸው ተስፋ አልገቡም ይላቸዋል። ለምን ሲባል የማያምን ልብ ስለነበራቸው ይላቸዋል። ሰምተዋል ሲል አዎ ሰምተዋል። ምዕራፍ 2 ላይ የሰሙት ቃል ግን በእምነት ከነሱ ጋር አልተዋሃደ። አሁን እየነቀፈ የሚናገረው ምኑን ነው ካላችሁ የማያምን ልብ እንዳይኖራችሁ እንፍራ ነው የሚለው። የማያምን ልብ እንዳይኖራችሁ እንፍራ፣ እግዚአብሔርን የሚጠራጠር ልብ እንዳይኖራችሁ እንፍራ ነው ጸሐፊው። አንድ መፍራት ያለብን ነገር ምንድነው? በተለያየ ሁኔታ ቻሌንጅ ሲገጥመን እግዚአብሔርን የሚጠረጥር ልብ በእኛ ዘንድ እንዳይገኝ እንፍራ። ሁላችሁ የሚመጣው እረፍት እንዳለ ሁሉ ግን በእያንዳንዱ ቀን ሰው በእረፍት እንዲኖር የሚረዳው ነገር ከእግዚአብሔር ዘንድ የመጣለትን ቃል ከእግዚአብሔር ነው ብሎ በተቀበለበት እርግጠኝነት ነው። አሜን ነው ወይ? ነፍስ የምታርፈው እግዚአብሔር የነገራት ላይ እርግጠኛ ስትሆን ነው። ገብታችኋል? እግዚአብሔር ሲያወራ ያንተ ነው ብሎ መቀበል ውስጥ ሰውየው ያርፋል። አማኙ ያርፋል። ወደ እረፍት ይልና ከምን ጋር ነው የሚያገናኘው? የማያምን ልብ በእናንተ ዘንድ አይገኝ ይላል። እችኛዋን በሁለት ቃል ላሳያችሁና ተመልሰን የተወሰኑ የዕብራውያን 4ን ላይ እንቀጥላለን። ሮሜ ምዕራፍ 11 ላይ እነዚህን ሰዎች ከግንዱ ላይ በተፈጥሮ ከነበሩበት ግንድ ላይ ወጡ የሚለን ይውላችሁ ወጡ የሚለን በአንድ ምክንያት ነው ይለናል። መልካም ይልና ሮሜ 11 ቁጥር 20 ላይ እነርሱ ካለማመን የተነሳ ተሰበሩ ይለናል። ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። በግንዱ ላይ መኖርና አለመኖርን በሁለት ቃል ያስቀምጧል። እነሱ በምን ካለማመን የተነሳ ከግንዱ ላይ ተሰበሩ ይላል። ከግንዱ ላይ ተሰበሩ ይላል። አንተ ደግሞ ከእምነት የተነሳ በግንዱ ላይ ምን ብለሃል? ቆመሃል ይላል። ብዙ ሰዎች ዮሐንስ 15ን ፍሬ ማፍራት ተደርጎ የተተረጎመበትን ቃል ስሙኝ። ፍሬ ማፍራት አንድ አዲስ እውነት እንድናስብ ነው ዛሬ። ፍሬ ማፍራት ተብሎ የተተረጎመበትን ቃል በዚህ ብርሃን ስለማይመለከቱት ከተለያየ የሃይማኖት አስተምሮትና አስተሳሰብ ጋር ሊተረጉሙት ይሞክራሉ። ኢየሱስ እንደዚህ ያለ እውነተኛ የወይን ግንድ እኔ ነኝ አለ። ይሄ ትምህርት እውነቱ እዛ ጋር ስለሚተረጎም እኔ ነኝ ካለ በኋላ እናንተም ቅርንጫፍ ናችኋል፣ አባቴም ደግሞ ገበሬ ነው አለ። ሶስት ነገር አስቀመጠ። እኔ እውነተኛ ግንድ ነኝ፣ እናንተ ቅርንጫፎች ናችሁ፣ አባቴ ደግሞ ገበሬው ነው አለ። አባቴ ወደ ግንዱ ይመጣል አለ። በእኔ ያለውን ፍሬ የማያፈራውን ምን ይለዋል አለ? እስቲ ቆርጧል በሉ። ይቆርጠዋል። በእኔ ያለውን ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ምን ይለዋል አለ? ያጠራዋል ይላል። ያጠራዋል ካለ በኋላ በእኔ ኑሩ እኔም በእናንተ ያን ጊዜ ብዙ ፍሬ ታፈራላችኋል። ተረጎመላቸው። ወረደና ግን ምን አለ? እዛው ቃል ላይ እናንተ ስለነገርኳችሁ ቃል ንጹሃን ናችሁ አላቸው። ምንድን ናችሁ አለ? ንጹሃን ናችሁ ማለት ይሄ ቃል እናንተ ላይ ምን አይደለም ማለት አፕላይ ይደረግማል። ምክንያቱም ምን ብላችኋል? እናንተ ፍሬ አፍርታችኋል። ስለዚህ አሁን ፍሬ ማፍራትን እዛ ጋር የተረጎመበትን ቃል በዕብራውያን 3 እና 4 በተሰጡ ማስጠንቀቂያዎች እነዚህ የዕብራውያን አማኞች አንድ ነገር ላይ በእርግጠኝነት እንዲጸኑ የተፈለገበት ምክር ነው የተሰጣቸው። ምክንያቱም ምዕራፍ 1 እና ምዕራፍ 2 ላይ አንድ አካል ነው የተረጎመላቸው። ያም አካል በፍጹም ሰውነት ምንድን ከሁሉ የሚበልጥ ነው። አት ዘ ሴም ታይም ደግሞ በፍጹም ሰውነት ውስጥ በመለኮት የተገኘ
አት ሴም ታይም በዛም ባህሪ ከሁሉ የሚበልጥና ኢየሱስ እሱ ክርስቶስ አድርጎ አስቀምጠውና ከምን ከመላእክም ይበልጣል፣ ከሙሴም ይበልጣል፣ ከነቢያትም ይበልጣል ይልና የሁሉ ፈጣሪ ነው። እግዚአብሔር ራሱ ማን ብሎ ጠርቶታል? እግዚአብሔር ብሎ ጠርቶታል። አምላክ ነው ይልና ይሄንን ልክ እንደጨረሰ ነው ማስጠንቀቂያውን የሚያስቀምጠው። ምንድን ያላቸው ነው? የነገርኳችሁን ኢየሱስ እሱ ክርስቶስ እንደሆነ ከዛሳ በእሱ ላይ ያላችሁ ተስፋ እና እርግጠኝነት እስከ መጨረሻው ኪፕ ብታደርጉት ምን ከእርሱ ጋር ተካፋይ ናችሁ ወይም ቤቱ ናችሁ እያለ ይመጣና አንድ ምሳሌ ያመጣል። የጀመሩ ከእግዚአብሔር ጋር አልጨረሱ ይልና ምንድን ተአምራት ያዩ የወጡ የበሉ የጠጡ መጨረሻ ግን የተነገረው ተስፋ ላይ ግን እምነት ያልነበራቸው ሰዎች ያመጣል። ማንን የተጠራጠሩ? ያወጣቸውን የተጠራጠሩ ይላቸዋል። ስለዚህ ምዕራፍ 1 እና ምዕራፍ 2 ላይ የተነገረውን ቃል በነገርኳችሁ የዮሐንስ 15 ላይ ያለው ቃል ስትተረጉሙት የዮሐንስ 15 በእርሱ መሆን የሚለው ይላችሁ ከነዚህ ከዕብራውያን ጋር ኢኩቫለንት የሆነ ወርድ ነው። አይሁድ ሁሉ በማን ናቸው? አይሁድ ሁሉ በማን ናቸው? በክርስቶስ ናቸው። አይሁድ ሁሉ በክርስቶስ ባለው ተስፋ ውስጥ ናቸው። አይሁድ ሁሉ ነው የምላቸው የአብርሃም ዘር ከሆነ ሰው በማን ነው? በክርስቶስ በሚባለው ተስፋ ነው። ስለዚህ በማን ናቸው? በእርሱ ናቸው። አሁን በእርሱ ሆነው ፍሬ ግን አለማፍራት ማለት ምን ማለት ነው? በክርስቶስ የሆኑ ሰዎች ላይ ኢየሱስ መጣና እኔ ኢየሱስ ማለት እናንተ በአብርሃም ዘር በመሆን ተስፋ የምታደርጉት ክርስቶስ ነኝ። አሁን ፍሬ ማፍራት ማለት ኢየሱስ እሱ ክርስቶስ መሆን መቀበል ነው። ቤዚካሊ ማመን ነው። ስለዚህ የተቀበሉትን ሰዎች ምን አላችሁ? እናንተ በዚህ ቃል ንጹሃን ናችሁ። ለምንድን እኔ ማን እንደሆንኩ አምናችኋል። እናንተ በእኔ ብቻ ሳይሆን እኔ አሁን በአካል የተገለጥኩት በእናንተ ውስጥ ነኝ ይሆናል። አሜን ነው ወይ? አሁን በእኔ ግን የሆኑ እኔ ግን በአካል መጥቼ በእነሱ የሌለው ሰዎች አሉ አለ። እነሱ ምን አደረጋቸዋለሁ አለ። ሮሜ 11 ላይ ምን አደረጋሉ አለ? ባለማመን ጠንቅ ተቆረጡ። ምንድን ያላመኑት እነዚህ ሰዎች? በአካል የተገለጠውን የእግዚአብሔርን ልጅ ምን አሉት መሰላችሁ? አንተ ክርስቶስ አይደለም። በእርሱ ናቸው ግን ፍሬ ግን አላፈሩ። ፍሬው ምንድን ነበር? የተገለጠውን አካል ምን ብሎ መቀበል ነው? የእውነት ክርስቶስ አንተ ነህ ማለት ነበረባቸው። የዕብራውያን ጸሐፊም ምዕራፍ 3 እና ምዕራፍ 4 ላይ የሚያስጠነቅቀቸው በሰውነት ከሁሉ ይበልጣል ያልኳችሁ ሰውነቱን እየገለጠ ምዕራፍ 2 ላይ በምዕራፍ 1 በፍጹም የመለኮት ባህሪ ክርስቶስ ነውና የሚመጣው ንጉስም የትንቢቱም ቃል ፍጻሜ ነው ያልኳችሁን እሱ ላይ እርግጠኝነታችሁንና ተስፋችሁን ባታኖሩ ነው የሚላችሁ። ለዚህ ብላችኋል አባቶቻችሁ 40 ዓመት እግዚአብሔርን የተፈታተኑበት አለ። ልክ እንደነሱ በኃጢአት የሚታለልና ምን የሚል የእግዚአብሔርን መንገድ የማያውቅ እልህኛ ልብና የማያምን ልብ በእናንተ እንዳይገኝ ምዕራፍ 4 ላይ እንፍራ። የማይበቃ የማትበቁ ሆናችሁ እንዳትገኙ እንፍራ። ለምን? በምዕራፎች ውስጥ ሁሉ አንድ ነገር አረጋግጬላችኋለሁ። ምንድን? በአካል የተገለጠው በመስቀል ላይ ሲሰቀል የዛ ሰሞን ድርጊት ነው። እሱ ማን ነው እያላቸው ነው? እግዚአብሔር ለአባቶቻችን ተስፋ አድርጎ የሰጠው ነው። ስለዚህ አለማመን ተደርጎ የተተረጎመው አሁን ምን ላይ የተመሰረተ እውቀት ነው? በክርስቶስ ኢየሱስ የተሰጠውን ተስፋ በተገለጠው አካል ተፈጽሟል ባለ እርግጠኝነት ማስተናገድ። ሮሜ 11 ላይ ባለማመን ተቆረጡ፣ እናንተ በእምነት ገብታችኋል። በምን ገባን? ኢየሱስ እሱ ክርስቶስ እንደሆነ አምነን ገብተናል። እነሱሳ ክርስቶስን ይጠብቃሉ፣ ግን የተገለጠውን ኢየሱስን ግን ክርስቶስ እንደሆነ ስላላመኑ ምን አላላቸው? እውነተኛ የወይን ግንድ ሆኖ የመጣው ማን ነው? ፐርሰን ነው። ኢየሱስ የሚባለው ፐርሰኑ ነው የመጣው። ፐርሰኑን ምን አላሉትም? አይደለህም አሉ።
ሁሉ ጊዜ ደህንነት ሳስተምርም አንዳንድ እንትንም ዝም ለምሳሌ ዶክተሩ ይመጣል ብላችሁ ዶክተሩ ይመጣል እያልኳችሁ ዶክተሩ ምንድነው አይተል ማለት ዶክተሩ የሚባል ሰው እያለ ስም ማንም ሊሆን ይችላል ዶክተሩ አይደለም ግን የኛን በሽታ የሚያክም ዶክተር ይመጣል እያልኩኝ አንድ ዶክተር መጣ ኢያሱ የሚባል ዶክተር መጣ ኢያሱ የሚባል ሰውየው ማን ይባላል ነው ሲመጣ ሰውየው ኢያሱ ሲመጣ ምንድነው የሚባለው ሰውየው ዶክተር ኢያሱ በሉ ኢያሱ አሁን ድንነታችሁ ያለው ዶክተሩ ይመጣል በሚል ተስፋ ሳይሆን ኢያሱ ዶክተር መሆኑን በመቀበልና የሚያዝላችሁን መድኃኒት ሁሉ በማስተናገድ ነው ወይ አሁን ኢያሱ ግን መጥቶ እያከማችሁ በእናንተ አይነት ፍላጎት ባይመጣ ማለት ስታዩት ኢያሱን ስታዩት ዶክተር ባይመስላችሁ አለባበሱ ዶክተር ባይመስል የመጣ ኢየሱስ እኮ የተሸወዱት እኮ ከገሊላ መጣባቸው ከምናምን መጣላቸው አዩት ምንድነው ባንተ አይደለም ማለት ለምንድን አንካራ ሚሊተሪ የለህም ስትታይም ዝም ብለህ መቅደስ ውስጥ ማታ ኢየሱስ ተሰነካከሉበት ውሎ ከቀራጭ ጋር ነው ከጋለሞታ ጋር ነው ውሎ ከነማቴዎስ ጋር ነው የገጠር ሰዎች ነው ሰብስቦ ሲገባ ሲወጣ ይሄ ነው ይሉታል በቃ እቺናት በቃ ወታደሮች እቺናት ስለዚህ ምን አደረጉ መሰላችሁ አዳኝ እንደሆነ ያን ጊዜ አልተቀበሉትም እነዚህስ ምን አሉት እናንተ ስለነገርኳችሁ ቃል ንጹሃን ናችሁ የምትነጹበት ቃል ኢየሱስ እሱ ክርስቶስ መሆኑን ማመን ብቻ ነው የሚለው ማፍራት ማለት በዮሐንስ 15 ኢየሱስ እሱ ክርስቶስ መሆኑን ማመን ማለት እንጂ የተንጀረገገ ነገር አይደለም ስለ ቅድስናም ቢሆን ስለ ሌላ ስለ ብዙ ህይወት የሚያስተምሩ ብዙ ጥቅሶች አሉ የዮሐንስ 15 ጥቅስ ግን በእርሱ ያለ የተቆረጠ በክርስቶስነት ተስፋ የሚያደርግ በአካል የተገለጠውን ኢየሱስን እሱ ክርስቶስ እንደሆነ ያላመነ ተቆረጠ ይሄንን ማጣቀስ የምትችሉት በሮሜ ምዕራፍ 11 ቁጥር 20 አለማመን ተቆረጠ እናንተ ግን በእኔ ብቻ ሰው እኔ በእናንተ ነኝ ብዙ ፍሬ ታፈራላችሁ አለ ስለነገርኳችሁ ቃል ምንድናችሁ አለ የነጹበት ቃል ምንድነው እሁድ ስንማር ምን አረግን አባቶ ያለ ቃሌን ሰጠኋቸው ተቀበሉ አለ ምን አሉ አለ አንተ እንደላከኝና ከሰማይ እንደመጣው ምን አሉ እግር እጄ አላታላቸው ለቅሶ ቤት መሄዴ ሰርግ እሱ አልከለከላቸው ምን አሉኝ አንተ ከሰማይ ነው የመጣህ አሉኝ ስለዚህ ምን አለ ስለነሱ ራሴን ቀድሳለሁ ስለነሱ ራሴን ምን አለው አከብራለሁ አለ ወደኛ ዓለም በእኛ ክብር ይግቡ ብሎ የሰጠኝ ክብር ሰጥቻቸዋለሁ በምን እምነት በሰውነት የተገለጠውን ምን ብሎ አመኑ አንተ ክርስቶስ የኢያው የእግዚአብሔር ልጅ ነህ ምን አላቸው በዚህ ቃል ነጽታችኋል አላቸው ሃሌሉያ በዚህ ቃል ንጹህ ሆናችኋል አለ ሃሌሉያ በዚህ ቃል የነጻ ካለ አሜን ይለኛል ሃሌሉያ በዚህ ቃል የነጻ ካለ አሜን ይበል ሃሌሉያ ይሄ ቃል አንጽቷችኋል አላቸው ስለዚህ ዕብራውያን 4 ላይ የሚነግረን ጸሐፊው ምን መሰላችሁ ይሄ ቃል ከሰሚ ጋር ካልተዋሃደ በደቀረው ረፍት ያስገባል ምሳሌ ምዕራፍ 3 ላይ 40 ዓመት የተፈታተኑትን ይሰጣቸዋል ሰምተዋል ቃል ሰምተዋል ምዕራፍ 3 ላይ ግን እምነት ሁሉ ጊዜ በሰው ልብ ውስጥ እንዲገኝ ምን እናደርጋለን እርስ በርሳችን ይሄንን እናውራ የመጣውን እናውራ መወደዳችንን እናውራ የተሰበከልን ወንጌል እናውራ ስለዚህ ሮሜ 11 ቁጥር 20 ላይ መልካም እነርሱ ካለማመን ወጡ አንተም ከእምነት ተቆመሃል እንጂ ፍራ እንጂ ብሎ የትዕቢትን ነገር አታስብ ስፔሻል እንደሆንክ እንደገባ እንዳይመስልህ እግዚአብሔር እንደተፈጠሩ ለነበሩ ቅርንጫፎች ያራራላቸው ከሆነ ላንተ ደግሞ አለማመን ከሆነ በዛ ግንድ ውስጥ ተካፋይ ልትሆን አትችልም ይላል ይሄንን የምናመልጥበት አንድ የመጽሐፍ ሐሳብ ላሳያችሁ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይ ሐዋርያው ለተሰሎንቄ ሰዎች በጣም የሚገርም ነገር ነገራቸው የእግዚአብሔር ቃል ከኛ ጋር እንዲዋሃድ ማለት ነው እንደዚህ አለ ስለዚህ የመልእክትን ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተም በመታምኑ ደግሞ እንደሚሰራ
እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁ እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን ብላችሁ ወደ ተሰሎንቄ ሰዎች ጳውሎስና በርናባስ ሄዱ። ቃል ይዘውላቸው ሄዱ። የመልእክትን ቃል ሲነግሯቸው ምን አሉ መሰላችሁ? የነገራችሁን ቃል በእውነት ምን ያደርጋል አሉ? ኤግዚስት ያደርጋል፣ ሪያሊቲ ነው አሉ። የነገራችሁን የሰው ሐሳብ የሃይማኖት ፍልስፍና ወይም ደግሞ በረቂቅ እና በብላት የተፈጠረ ተረት አይደለም አሉ። ምን ብለው ተቀበሉት መሰላችሁ? ልክ እንደ እግዚአብሔር ቃል የመልእክትን ቃል ተቀበሉ። እሺ ቃል የሚፈውሳችሁ መቼ እንደሆነ ታውቃላችሁ? ሲመጣ የእግዚአብሔር ነው ብላችሁ ካሰቀመ ይሄ የሰው አይደለም ካላችሁ ነው አለ። እንዳለ ተቀበላችሁን አለ። ሁለተኛው ደግሞ ማለት የፈለገው ብላችሁ አልተቀበላችሁንም፣ ልክ እንደተባለ ነው የተቀበላችሁ አለ። አሜን ነው። ይወዳችኋል ሲባል ይወዳችኋል ማለት ብላችሁ ሌላ ኢንተርፕሬት ማለት ብላችሁ በሃይማኖት መነጽራ ይወደናል ብላችሁ ተቀበላችኋል። ሁለተኛ በምታምኑ በእናንተ እንደሚሰራ አድርጋችሁ ነው የተቀበላችሁታል። ቃሉ ይሰራልኛል ብሎ ተቀበሉ። ሶስተኛ እንደ ሰው ቃል አልተቀበላችሁትም ማለት እንደ እግዚአብሔር ቃል ተቀበላችሁ። እንዳለ እንደሚሰራ እንደ እግዚአብሔር ቃል ስለተቀበላችሁ በእውነት አለምን ስለእናንተ እግዚአብሔርን እናመሰግናለን። አሁን ሰዎቹ የመጣው ቃል ከነርሱ ጋር መዋሃዱ የተረጋገጠው በምን አድርገው ስለተቀበሉት ነው? የእግዚአብሔር አድርገው ስለተቀበሉ፣ የሰው እንዳይደል አድርገው ስለተቀበሉት ነው። ስለዚህ ዕብራውያን 4 ላይ የሰሙት ቃል ከሰሚዎቹ ጋር በምን አልተዋሃደም ማለት? በእምነት ምንድን ነው? ነገሩ የእግዚአብሔር እንደሆነ ያለ እርግጠኝነት፣ የተነገረው ተስፋ የተናገረው አካል እግዚአብሔር እንደሆነ ባለ እርግጠኝነት አልተቀበሉትም። ስለዚህ አልጠቀማቸውም። ምንድን ነው መሰላችሁ? ወደ እረፍቱ የሰሙት ቃል አላስገባቸውም። ቃሉ መጥቷል፣ ግን ምንም እነሱ ባመኑት እምነት ተሸክሟቸው ወዴት? ወደ ተነገረው ተስፋው ደግሞ ወደሚሰጣቸው እረፍት ምን አላቸው? አላስገባቸውም። አንድ ነገር እንፍራ ብሎ ቁጥር 1 ላይ የሚነገር ምንድን ነው? ምዕራፍ 4 ቁጥር 1 ላይ አለማመን በእኛ እንዳይገኝ እንፍራል። ከምንም ተነስቶ ሊሆን ይችላል፣ በየትኛውም ኤክስፒሪየንስ ሊሆን ይችላል። አንድ ነገር ግን አማኝ መፍራት አለበት አለ። ወይም ደግሞ ማህበሩ ምን መፍራት ያለበት? የማያምን ልብ በሰውየው ዘንድ እንዳይገኝ። ፍሩ የተባለው ምን ነው? አለማመንን። ሁላችሁ በእኛ ትውልድ እግዚአብሔርን መጠርጠር ኦኬ፣ በጣም ቀላል ነው፣ ምንም ችግር የለው። ሰው እግዚአብሔርን ቢጠረጠረው እንጃ አይመስለኝም ቢል እግዚአብሔር በተናገረው ነገር ላይ ሰውየው ግማሽ ልብ ቢኖረው እኔ እንጃ እንደው ይሄ እውነት ነው ብለህ ታምናለህ ሲል ምን ብሏል መሰላችሁ? የሚፈራ ነገር እንደሆነ እኛ ብዙ እናንል። ኢትስ ኦኬ። ሰውየው ግን የሆነ የተገለጠ ነገር ሲያደርግስ ብንይዘው አበቃል። አለማመኑንስ we can tolerate። መጽሐፍ ግን ሰው ምን እንዲፈራ ነው የተነገረው? የማያምን ልብ እንዳይል። ምክንያቱም ሁሉም ነገር ከምን ውስጥ ስለሚወጣ ነው ወዳጆቼ? ከእምነት ከሚባለው ስርዓት ውስጥ። እዚህ ቁጥር 1 እና ቁጥር 2 አመጣ። እንግዲህ ወደ እረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከናንተ ማንም የማይበቃ መስሎ እንዳይታይ እንፍራ ካለ በኋላ ለነዚያ ደግሞ ያብራራዋል። እንደተነገረ ለኛ የምስራቹ ቃል ለኛ ተሰብኮልናል። ለነዛ እንደተነገረ ለኛ ተሰብኮልናል። ከናንተ ገባላችሁ ለተባለ ለኛም አንድ የምስራች ተሰብኮልናል። ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ያልጠቀማቸው አለ፣ ግን ተነግሯቸዋል። ቃሉ ተነግሯቸው አልጠቀማቸውም ካለ በኋላ ቁጥር 3 ስራው ዓለም ከተፈጠረ ጀምሮ ምንም እንኳን ቢፈጸም እንዲህ ወደ እረፍቱ አይገቡም ብዬ በቁጣዬ ማልኩ እንዳለ እኛስ ያመንን ወደ እረፍቱ እንገባለን ይላል። ያመንን እኛ። ምክንያቱም ቁጥር 3 ላይ ስራው ዓለም ከተፈጠረ ጀምሮ ምንም እንኳን ቢፈጸም
ስራው የትኛው ስራ? የምናምነው ስራ ቢፈጸምም እንኳን ከዓለም ፍጥረት ጀምሮ የተፈጸመ የተጠናቀቀ ያለቀ ስራም እንኳን ቢሆን ወደ እረፍቱ አይገቡም ብዬ በቁጣዬ ማልኩ እንዳለ። በቁጣዬ ማለበት መቼ ነው? የመጨረሻውን ከነዓን ተመልክቶ ሲመለሱ ምን ባሉት ላይ ነው? ኦ በጣም ትልልቅ ናቸው እኛ ትንንሽ ነን ብለው ምን ባሉት? ሊያስገባን ሳይሆን ሊያስጨርሰን ያመጣን ሲሉት እግዚአብሔርን ላስጨርሳችሁ ነው ያመጣኋችሁ። ኦኬ እናንተ አትገቡም ማለት ትውልዱ። ሁለቱንስ ምን አለ? ትገባላችሁ አለ። ወደ እረፍቱ እንዳይገቡ በዛ ትውልድ ምን አለ? ማለ። በምን ማለ? ምዕራፍ 3 ላይ ባለመታዘዝ። አለመታዘዝ ምንድን ነው? እግዚአብሔርን አለማመን። ከዛ ስለኛ መጣ። ወደ እረፍቱ አይገቡም ብዬ በቁጣዬ ማልኩ እንዳለ እኛስ ምን ያልን? ያመንን ብሎ ያመንን ወደ እረፍቱ እንገባለን። የትኛውን ነገር ያመንን ሲባል ለነሱ የምስራቹ ቃል እንደተሰበከ ለኛ ደግሞ ምን ተሰብኮልናል? የምስራቹ ቃል ተሰብኮልናል። የተሰበከልን የምስራች ቃል ምንድነው? የምስራች ቃል ምን ማለት ነው? ምንድነው የምስራች ቃል? ምንድነው ስሙ የምስራች ቃል? ወንጌል። ወንጌል ማለት ምን ማለት ነው? የምስራች ቃል። ስለዚህ ወንጌል የተሰበከልን ከዛች ወንጌልን ምን ያለን? ያመንን። ወንጌል ምንድነው? ምንም የተረጋገጠ ነው። ሮሜ ተርጉታል። በስጋ የተገለጠው እሱ የእግዚአብሔር ልጅ ነው ብሎ በእሱ ሞትና ትንሣኤ የተረጋገጠው ነው። እሱን ያመንን ምን እንላለን? ወደ እረፍቱ። አሁን ወደ እረፍቱ የሚያስገባን የምስራች ቃል ተሰብኮልናል። አዎ ለነሱስ ተሰብኮላቸዋል። አዎ የተሰበከላቸው ግን ለምን አልገቡም ሲባል የሰሙት ቃል ከሰሚዎቹ ጋር በእምነት አልተዋሃደ። እንደ ነገሩ ሰሙት ወዳጆች። ትልቁን የምስራች እንደ ነገሩ ሰሙት። እምነት የሚፈለግበት ቀን ላይ ቃሉ ስላልተዋሃደ አልተገኘም። ስለዚህ እግዚአብሔር ሁሉ ልክ እንዳለው ሆኖ ፍሬው ሲመጣላቸው ምን አሉ መሰላቸው? አዩትና ምን ዋጋ ነው? እውነት ነው፣ የሀገሩ ልክ ነው፣ ምንም ሁሉ ነገር ሁሉ በሉ ቀመሱ ምናምን። ከዛ በኋላ ግን ምን ዋጋ አለው? እዛ ያሉ ትልልቅ ሰዎች ናቸው፣ አያስገባንም። እንደውም ሊያስጨርሰን ነው ያመጣው እግዚአብሔር። እኛ ሊያስጨርሰን ነው እዚህ ድረስ ያመጣን። ምን ሊለን ነው አሉ? ሊያስጨርሰን ነው አሉ። እግዚአብሔር ያኔ ተቆጣ። በቃ ሙሴ ጋር መጣና በመሐላ መጣ። በቁጣው እዚህ መሐላ ብቻ እንደመስላችሁ እግዚአብሔር ምን አለ ይላል? ቫው ራሱ መሐላው ራሱ ምንድን ነበረ? ቁጣ ያለበት መሐላ ነበረ። በእውነት አለ በስሜ ነው የምምለው አለ እግዚአብሔር። በስሙ ብዙ በጎ ነገር ምሎ አድርጎ ያውቃል። መጽሐፍ ላይ ግን አንድ ትውልድ ላይ ማለ እግዚአብሔር። ምን ብሎ መሰላችሁ? በእውነት ወደ እረፍቴ አይገቡም ብዬ በስሙ በቁጣ በንዴት ማለት። ለምንድን ነው በንዴት የማለው ይለናል? ምን አላሉትም ይላል? አላመኑትም ይልና አንድ አይነት ተስፋ ተሰብኮልናል። ከዛሳ ያመንን ወደ እረፍቱ ምን እንላለን አለ? እንገባለን። እንደ ነገሩ ያልያዝነው ይሄንን እውነት ማለት ነው። ተለዋጭ እንደሌለው አድርገን ያዝነው። አንዲት ቃል ልበላችሁ ከጊዜ አንፃር እና እንጸልያለን። በጣም ወዳጆቼ ይሄንን ቃል ይሄ የእግዚአብሔርን ቃል እንደ እግዚአብሔር ቃል እንደሚሰራ እንደ ሰው ቃል አለመስማትን በእያንዳንዳችን ልብ ውስጥ የሚተረጎምበትን እውነት እንድታስቡ ያስፈልጋል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር ከ16 እስከ 19 እንደዚህ አለ። የእርሱን ግርማ አይተን እንጂ በብላት የተፈጠረን ተረት ሳንከተል የጌታችንን የኢየሱስ ክርስቶስ ኃይልና መምጣት አስታወቅናቸው። ዲዛይን የተደረገ አይደለም ማለት ለሰዎች ደስ የሚልም ስቶሪ አይደለም ማለት የነገርናችሁ። ኢየሱስ ይመጣል ስንል ስሙኝ፣ ኢየሱስ ይመጣል ስንልና ተስፋችሁም እምነታችሁም በሚመጣው ላይ እርግጠኛ ሆኑ እንድትጸኑበት የነገርናችሁ ነገር ምን እንደሆነ እንድታስተውሉ ያስፈልጋልና ምን ነግራችሁ ግርማውን አይተን ነው። ግርማውን አይተናል አሉ። ኢየሱስ
ስለዚህ በብላት የተፈጠረ ተረት አይደለም። መምጣቱን ስናሳውቃችሁ ይመጣል የምንላችሁን ቃል ሰው አካል በክብሩና በግርማው አይተነዋል። ከገናናው ክብር በማቴዎስ ምዕራፍ 17 ላይ ኢየሱስ ክርስቶስ በመገለጥ ተራራ ላይ ሦስቱ ሐዋርያቶች በነበሩበት በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህንን ድምፅ ከሰማይ ሲወርድ ሰማናል። እዛው በነበርንበት ተራራ አሁንም የምንነግራችሁ አይ ዊትነሶች ነን ይላቸዋል። አይተናል። ምን አይታችኋል ስትላቸው በዛ ተራራ ላይ በማይታይ ብርሃን የሚኖረው በደመና ተገልጦ በሚታይ ሥጋ የተከተለውን ያንን ደቀ መዝሙር የሆንለትን ኢየሱስን ያንን ሰውዬ ወደ ሰርግ ቤት ሄደው ያንን ሰው በሥጋ የተገለጠውን እሱን ራሱ ከሰማይ በደመና ተገልጦ ምስጋናና ክብርን ውዳሴን ሲሰጠው በሰማይ ያለው በማይታይ ብርሃን የሚኖረው በመቅደሳችን በቅድስተ ቅዱሳን ያጠንለት ደም የረጨንለት እርሱ ኢየሱስን ሲያመሰግነው ነበርን አሉ። ነበርን አይተናል አሉ። ስለዚህ መምጣቱን ስናሳውቃችሁ በብላት የተፈጠረ ተረት አይደለም አሉ። እነ ጴጥሮስ ነገሩን እንደ ነገሩ አልያዙትም። አይተናል ይላሉ፣ ሰምተናል፣ ነበርን ይላሉ። እንደዚህ አለ። እኛም በቅዱስ ከሱ ጋር ሳለን ከእርሱ ይልቅ እጅግ የጸና የትንቢት ቃል አለን። እዚህ ጋር ይህንን ቃል ብዙ ጊዜ ከእነርሱ ይልቅ ብለን አላነበብነውም። ከእነርሱ ይልቅ የጸና የትንቢት ቃል አላለንም። ስሙኝ ምን ተታጋችሁ? ከእርሱ ይልቅ ከእርሱ ከማ ይልቅ ነው እኛ የጸና የትንቢት ቃል ያለን በተራራው ላይ ክብርና ምስጋናን ከተቀበለው ከእርሱ ማለት ነው። የጸናው የትንቢት ቃል እንዴት የጸና ነው? ኦልሬዲ ልጅነቱ ሲተረጎም ወይም ሲታወጅለት ክብርና ምስጋና ሲቀበል ያየነው አካል ይኸውላችሁ ስሙኝ ይመጣል የተባለ አካል ነበር አለ። ይኸውላችሁ ይመጣልን በተስፋ ስንጠብቅ ነበር። መጣ አለ። አሁን አንድ ፕሮፌሲ አልተፈጸመም፣ ተፈጸመ። አንድ የጸና የትንቢት ቃል እናውቃለን አለ። በእርሱ በራሱ የጸና የትንቢት ቃል እናውቃለን። አሁን እመጣለሁ ያለን እመጣለሁ ብሎን የመጣ ነው። አሜን ነው ወይ? እመጣለሁ ብሎ ከመጣ በእርግጥ የምንነግራቸው አሁንም አይቀርም ይላል። አሜን ነው ወይ? ምክንያቱም እኛው የምንጠብቀው ሁለተኛ መምጣቱን አይደለም። አማኝ የሚጠብቀው ዳግም ምጽአት ነው። ስለዚህ ወደ እረፍቱ የሚያስገባን መምጣቱ አይደለም፣ ሁለተኛ መምጣቱ ነው። አሜን ነው ወይ? ምን እንላለን አለ? የጸና የትንቢት ቃል አለን አለ። ሃሌሉያ ሁላችሁ የጸና የትንቢት ቃል ለምንድን ነው? የመጀመሪያውን ተናግሮ አድርጓል አለ። ምን ብሎ? እመጣለሁ ብሎ መጥቶ ልጅነቱን ደግሞ በተራራው ላይ ምን ሲመሰከር እሱ የምወደው ልጄ ነው ብሎ በእርሱ ደስ ይለኛል ብሎ አብ ሲመሰክርለት በተራራው ላይ ነበርን አለ። ከዛ ይልቅ አለ እመጣለሁ ያለው ይልቅ የጸና ነው። አሜን። እሺ ይመጣል በሉት። ሃሌሉያ እርግጠኛ ነኝ ይመጣል በሉት። ለምን መሰለ በሉት? እመጣለሁ ብሎ መጥቷል አለ። ሃሌሉያ ትንቢት ሆኖ አውቀዋለሁ አለ። አካል ለብሶ አየነው አለ። አካል የለበሰው ደግሞ ድጋሚ ይመጣለሁ ብሎ ነው የሄደው አለ። ድጋሚ ይመጣል በሉ። ድጋሚ መምጣቱ አስቀድሞ መጣለው ካለው ይልቅ የጸና ነው። ስሙኝ ወዳጆቼ የኢየሱስ መምጣት ይላችሁ ክርስቶስ ይመጣል ከተባለው ይልቅ የጸና ነው። ለምሳላችሁ እመጣለሁ ብሎ መጥቷል አሉ። እመጣለሁ ሰነለ በተራራው ላይ ስንሄድ አሉ ምዕራፍ 16 ላይ የእግዚአብሔር ልጅ ነህ እኮ ብሎ መስክረውለታል አይደል ጴጥሮስ? ማቴዎስ ምዕራፍ 16 ላይ እኮ እኔ ማን ነኝ እናንተ አንተ ክርስቶስ ይሄው የእግዚአብሔር ልጅ ብሎታል። ሶስቱን ይዟቸው ወጣ በተራራ ላይ። የሚገርማችሁ እኮ አብ ነው የነገረህ አላለው? አብ ነው የነገረህ እኮ ማለት ጴጥሮስ አሁን በድምጽ ነው የሰማው ምዕራፍ 16 ላይ ነው እንዴ? አይደለም እኮ በመገለጥ ነው የሚሰማው። እና አሁን በድምጽ ትሰማለህ ብሎ ይዞት ወጣ። እና ከአብ ስማለሁ ብላችሁ ከአብ ስማ ብሎ ወጣ ብላችሁ ከዛ ጴጥሮስ ዮሐንስም ያዕቆብም እያሉ አብ መጣ በደመናት ሆኖ እግዚአብሔር አብ መጣ ነው ብላችሁ ኢየሱስ ክርስቶስ አጥባ ከምታነጻው ይልቅ የሚያንጸባርቅ ነጭ ለበሰ።
ልብሱ እንደዛ ተንጸባረቀ። በጣም የሚገርማችሁ ተኝተው እንዲያመልጣቸው አልፈቀደም ኢየሱስ። በሆነ ሜካኒዝም ቀስቅሷቸዋል። አዩት። ለዚህ ነው ሰማን ያሉት። በተራቅ አየን እኮ ነው ያሉት። በተራራው ላይ ስለነበርን አየን አሉ። እግዚአብሔር መጣ በደመናት ውስጥ ሆኖ። ሙሴንም ኤልያስንም አዩአቸው። አንተ ትላንትና ብጽናን ያገኘህበትን መገለጥ ይኸውልህ ማን እንደሚመሰክር ብሎ መጡ። እነ ኤልያስ መጡ፣ አወሩት፣ ምናምን አዩት መገለጡ። ሌሎች ሲመሰክሩ አየ። ከዛሳ ደስ አለው። እዚህ በቃ ምናምን አለ። ድንኳን እንስራ፣ ኤልያስንም እንስበከው፣ ሙሴንም አለ። ሰውየው ደስ ብሎት ማለት ነው ወደዳቸው። ሶስቱም የተገለጡት። እግዚአብሔር ግን አልፈልግም አለ። አሜን ነው ወይ? እኔ ደስ የሚለኝ በአንዱ ብቻ ነው አለ። በሙሴም ብዙ ደስ አይለኝም፣ በኤልያስም ብዙ ደስ አይለኝም አለ። እወዳቸዋለሁ ግን አልተደሰትኩባቸውም። አንድ የምደሰትበት ግን አለ አለ። እሱን ደግሞ ስሙት አለ። ከሱ የምወደው ልጄ ሲል ሁሉንም አጠፋ እግዚአብሔር። ኢየሱስ ብቻ እስኪቀር ድረስ እግዚአብሔር መጣ። ይውላችሁ እግዚአብሔር መጥቶ ስለተከተሉት አካል ምስክር ሆነ። እውነታችሁን ነው አለ። እኔም ስለምትከተሉት እሱ ልጄ ነው አለ። ልጄ ነው አለ ኢየሱስ። አብ መጥቶ መሰከረለት። ምዕራፍ 17 እንደዚህ ያለና ጴጥሮስ ከገናናው ክብሩ ከእግዚአብሔር አብ ክብርና ምስጋና ሲቀበል በዛ በቅዱሱ ተራራ ላይ ነበርናል። ከእርሱ ይልቅ እጅግ የጸና የትንቢት ቃል አለናል። ወዳጆቼ ስሙኝ፣ ኢየሱስ ዳግም ይመጣል የሚለው ትንቢት በእርግጥ የሚያወራው ይመጣል ያልናችሁ አይደለም። እሱ ለኢየሱስ በተራራው ላይ የምወደው ልጄ እሱ ነው፣ እሱን ስሙት ከሚለው ከአብ ቃል ይልቅ የጸና እንደሆነ ታምናላችሁ ወይ አለ። የጸና ነው ማለት አብ ለልጁ ከመሰከረለት ከዛ ንግግር ይልቅ የጸና የትንቢት ቃል አለን። ምንድነው የጸናው የትንቢት ቃል? ይመጣል ያልናችሁ። ሁለተኛ ነው የሚመጣው። ስለዚህ አሁን አንድ ሰው መፍራት ያለበት የሚለው ዕብራውያን ቃል ይመጣል በሚለው ላይ በእርሱ ያለውን ኮንፊደንስና ተስፋ ሚስ እንዳያደርግ የማያምን ልብ በእናንተ እንዳይገኝ። ምክንያቱም በቁጣው የማለባቸው ምን ያሉት ላይ ነው አለ? የጠረጠሩትን ነው። ኢፍ ከሆነ ኮንዲሽናል ነው። ኢፍ ከሆነ ኮንዲሽናል ነው። ምክንያቱም 2-3ን ቃል በኮንዲሽን ያስቀመጠው ምን ያለ ነው? እምነት ካለ ተካፋይነት አለ ነው የሚለው። እምነት ካለ ኢፍ ከሆነ እምነት ኖሯችሁ አትካፈሉም። እምነት ኖሯችሁ እምነት ይጠፋል አይደለም። ኮንፊደንሳችሁ በሱ ከሆነ በእርግጥ ምን ትላችሁ ትካፈላላችሁ በሚል በኮንዲሽናል ስቴትመንት ያስቀመጠው። ስለዚህ አማኝ እምነቱ እሱ ላይ ከሆነ ተካፋይ ነው። ያ ግን አለ ወይ የሚል ያም መኖሩን ደግሞ አማኝ ቴስት እንዲያደርግ የሚመሰክርበትን ቃል ካደረገው እንደዛ ያለ ይላችሁ። ከሱ ይልቅ እጅግ የጸና የትንቢት ቃል አለን ካለ በኋላ ምድርም እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ ይመጣል ያልናችሁ እስኪመጣ ማለት ነው ድረስ በልባችሁ የንጋት ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህንን ቃል እየተጠነቀቃችሁ መልካም ታደርጋላችሁ። አንድ ቃል ተጠንቀቁለት አለ። እንዴት ተጠንቀቁለት አለ? ይህንን ቃል ሰው በጨለማ ስፍራ ለሚበራ መብራት ምን እንደሚጠነቀቅ። እኔ ያው ይሄንን ምሳሌ ለመስጠት ሁላችን ኢትዮጵያ ኖረናል አይደለም? ከአንድ ቤት አንድ ቤት ሻማ ይዞ ሄደ ሰው የለም? ንፋስ እንዳያጠፋበት እንደዚህ ብሎ ጋርድ አድርጎት። ይሄ ዓለም ምናችሁ ነው ሊያጠፋባችሁ የሚፈልገው መሰላችሁ? ይመጣልና በሱ ዘንድ ተካፋይ ነው የሚለውን እምነታችሁ ላይ እፍ የሚል ምን አለ? ብዙ ትምህርት አለ። ስለዚህ ቃሉን ከምን ተጠንቀቁ? ከሐሰተኛ አስተማሪዎች። ምን ከሚል ኢየሱስ ብቻ አያድንም ከሚሉ ሰዎች መጠበቅ አለብን። እምነት ብቻ አያድንም ከሚሉ ሰዎች መጠበቅ አለብን። ለምንድን? የማያምን ልብ በተፈጠረበት እምነት በተፈጠረበት ቃል ነው አለማመን የሚፈጠረው። ወዳጆቼ አለ በሚል ትምህርት አለ ይመጣል። ልጅነት ምንድን ነው አለ? በትምህርት ንፋስ መፍገምገም ነው አለ። አረ መፍገምገም እኮ ልጅነት አይደለም።
ኢየሱስ ብቻውን አያድንም። መገረዝ ሲባል የገላትያን ሰዎች ምን አደረጉ? በመደዳ ሊገረዙ ሄዱ። እውነት ነው። ከዛ በኋላ ተጻፈላቸው። ልጅነት መፍገምገም ነው። በትምህርት ንፋሱ ነው የሚያጠፋው አለ። ስለዚህ ለአንድ ነገር እየተጠነቀቃችሁ መልካም ማድረግ ምንድነው አለ? እምነታችሁን መጠንቀቅ ነው። ምን ብላችሁ? ሰው በጨለማ ስፍራ ላይ የሚበራን መብራት ጋርድ እንደሚያደርግ እንደ ቀላልም ማስተናገድ የሌለባችሁ ነገር አለ። ባይዘው ቅድም እንደተጸለየው ማለት ነው። እንደ ነገሩ ማናስተናገደው ነገር ኢየሱስ አይበቃምን? አናስተናግድም። ለምሳላችሁ እግዚአብሔር በቁጣው የማለበትን እናውቃለን። በቁጣው የማለበትን እናውቃለን። በእናንተ ዘንድ የማያምን ልብ እንዳይገኝ ምን እንበላለን? እንፍራ። እሱ ምንድነው አለ? አለመብቃት። በምን አወቅን ሲባል 40 ዓመት ቃሉን የሰሙ ቃሉ ግን በእምነት ያልተዋሃዳቸው ምን ያላቸው? ከቃሉ ያላተረፉ ቤኔፊት አላደረጉም ነው የሚለው። ቤዚካሊ በእግዚአብሔር ቃል ያላተረፉ። በእግዚአብሔር ቃል ሰው የሚያተርፈው መቼ ነው አልኳችሁ? ልክ እንደ ተሰሎንቄ ሰዎች የእግዚአብሔርን ቃል ምን ሲል? እውነት ነው፣ ለኔ ነው፣ የእግዚአብሔር ነው ሲል፣ እሱንስ የኛ ብቻ ለማድረግ ምን እናድርግ? ልክ ጴጥሮስ ልክ እንደተጻፈልን የጸና የትንቢት ቃል ምን ብሎ እመጣለሁ ብሏል። ምንድን አንድ በተራራው ላይ የተመሰከረለት ልጅ እናውቃለን። እሱ እዛ ላይ አብ ከመሰከረለት ይልቅ የጸና አንድ ነገር ነግሮን ሄዷል። ምን ብሏል? እመጣለሁ ብሏል አለ። ለመምጣቱ ምስክር ራሱ እንደሆነ እመጣለሁ ያለን እሱ ስለሆነ ሁለተኛ ነው አንጠራጥረውም አለ። መጀመሪያውን እንኳን አላሳፈረንም ብሏል። መጥቷል። የጸና የትንቢት ቃል አለ እዚህ ቤት። ምንድነው እሱ ብለናል? ይመጣል በሉ። ይሄንን ምን ብለናል አለ? የንጋት ኮከብ በልባችን እሱ መጥቶ ሙሉ እስከሚሆን በልባችን። ስለዚህ ምንድነው እየነገረን ያለው? ዕብራውያን ምዕራፍ 4 ላይ ያመነንኛ ወደ ረፍቱ እንገባለን። ያመነንኛ ወደ ረፍቱ ምን እንላለን? እንገባለን በሉ። ያመነንኛ ወደ ረፍቱ እንገባለን። ስለዚህ ምን እንበላለን? አንድ ነገር እንፍራለን። we have to examine our heart። ልባችንን ኤግዛማይን ማድረግ አለብን። ምን መሆኑን በኢየሱስ ላይ እርግጠኛ መሆኑን መፈተሽ አለብን ነው። እምነታችን ጽኑ በሱ ላይ መሆኑን መፍራት ያለብን፣ እርሱን የምንጠራጠርበት ነገር እንዳይኖር። ሃሌሉያ። ትኩረት ከሆነው ከኢየሱስ በቀር ከመንፈስ ቅዱስ ፈገግታ ከልጁ በቀር ምን